ሲጋራ ቡን ያደረገ በየመንገዱ ለሚሄደው ጓደኛችሁ ይህንን ቪዲዮ ሼር አድርጉለት። ሐሙስ 12 ሰዓት ትሞት እንደሆነ ሐሙስ 11 ሰዓት ትሞታለ በእድሜ ዘመነ 5 ሲጋራ ካጨስክ ብላችሁ ኢንንም ንገሩት። ዋንቱ ኒውስ እንደዚህ ብሏል። ገብተ ቪዲዮን አዳምጥ ማለት አንድ ሲጋራ ወደ አድማጮች ይህ መረጃ በደንብ ቢደመጥ ሼር ይፈልጋል። እሺ አንድ ሁለት ሰው ቢያንስ በዚህ ቪዲዮ ቢያንስ እውቅና እየሰጠነው ነው ብዬ አስባለሁ። አንድ ሲጋራ እድሜን በ20 ደቂቃ ያሳጥራል። አይገርማችሁም? ይህን ያክል ደቂቃን ብቻ ነው ወይ ህይወትን ብቻ ነው ወይ? ከዚህ ምስል እንደምንረዳው ግን ብዙ ነገር ይናገራል። ይመስል እስኪ እኔ መረጃ ላደርሳችሁ። የተከበራችሁና የተወደዳችሁ አድማጮቻችን እንደምን ውላችኋል? ዛሬ ስለ ሁላችንም ጤናና ህይወት የሚናገር ትኩረታችንን ሊስብ የሚገባ አንድ እጅግ አሳሳቢና አዲስ የሳይንሳዊ ግኝት ይዤላችሁ ቀርቤያለሁ። የአዲሱ ጥናት ዋና ነጥብ እንዲህ ይላል። ከዚህ ቀደም አንድ ሲጋራ ማጨስ እድሜን በ7 ደቂቃ ያሳጥራል ተብሎ ይገመት የነበረ ቢሆንም አዳዲስ አጠቃላይ ጥናቶች ግን ጉዳቱ ከዚህ የከፋ እንደሆነ ያስረዳሉ ማለት ነው። በቅርብ ይፋ የሆነው የብሪታንያ የህዝብ መረጃ ትንተና እንደሚያመለክተው አንዲት ሲጋራ ባጨስን ቁጥር የሰው እድሜ በአማካይ በ20 ደቂቃ ያህል ታሳጥራለች ይላል። ለወንዶች ይህ ሲነገር እያንዳንዱ ሲጋራ በግምት 17 ደቂቃ፣ ለሴቶች ደግሞ እያንዳንዱ ሲጋራ በግምት 22 ደቂቃ እድሜን ይቀንሳል። ጉዳቱ እንዴት ይከሰታል? የትንባሆ ጢስ በውስጡ የያዘው በሺዎች የሚቆጠሩ መርዛማ ኬሚካሎች የሰውነታችንን ዲኤንኤ፣ የደም ህዋሳትና የሳምባ ህብረ ህዋሳትን በየቀኑ ያበላሻል። ማጨስ ለካንሰር፣ ለልብ ህመም፣ ስትሮክ፣ የአንጎል ደም መክታትና ለተለያዩ የመተንፈሻ አካላት በሽታዎች በከፍተኛ ደረጃ ያጋልጣል። መልካሙ ዜና አሁንም ልብ ብላችሁ አዳምጡ ወገኖች፣ ይህ ነገር ተስፋ የሚያስቆርጥ ነገር ብቻ አይደለም። ይልቁኑ መልካሙ ዜና ማጨስ በአስቸኳይ ማቆም የጠፋውን እድሜ የምናጣውን እድሜ በከፊልም ቢሆን ለማስመለስ እድሉ አለን ነው የሚለው። አንድ ሰው በጊዜ ማጨስን ባቆመ ቁጥር ከሲጋራ ጉዳት ማለት ነው የሚያገኘው ጉዳት ቀርቶ በህይወት ዘመኑ ማገገምና እጅግ ጤናማ የሆነን ከፍተኛ እድል በህይወቱ ይኖራል ነው። ዘግይቶ እንኳን ማቆም አሁንም ቢሆን ለተለያዩ ጉዳይ በሽታዎች እንዳንጋለጥ ይከላከልናል። ግን ደግሞ ሙሉ በሙሉ ማጨስ ይተከላል። ግን ማጨስ የጀመረ ሰው በመጀመሪያ በትንሽ አመታቶች ውስጥ ወዲያው ቢያቆም ይመረጣል። ውድ ወገኖቼ እድሜያችንን በየደቂቃው ከምናጣ ዛሬውኑ ውሳኔ ወስደን ለጤናችን፣ ለቤተሰባችን፣ ለሀገራችን፣ ለወደፊት ህይወታችን ስንል ከሲጋራ እንላቀቅ። በሲጋራ የተያዙትንም እንዲላቀቁ እናግዝ። ጤናችን በእጃችን ነው። ስላዳመጣችሁኝ ከልብ አመሰግናለሁ። የዜናው ምንጭ ዩኒቨርሲቲ ኦፍ ኮሌጅ ኦፍ ለንደን ነው። ውድ አድማጮች ይህን መረጃ ጋርዲያንስም ይህን መረጃ ለቆታል። ሊንኩን አስቀምጥላችኋለሁ። እንዴት አያችሁት? ይህን መረጃ ሼር አድርጉት። እውነት ነው የሰው ልጅ እድሜና ህይወት ቀን የጻፈው እግዚአብሔር ባለን ቀን ነው የምንሞተው። ግን የጤናው እውነታ ይህንን ይናገራል። ራሳችንን ብንጠብቅ የተሻለ ነው። ሲጋራ እድሜን ብቻ ሳይሆን ገነትና ሲኦልን መግቢያ ያፋጥናል ለሚለው እንደውም ጥናቱ እንዴት ተመለከታችሁት? አመሰግናለሁ።